የወሎ ቤት አማራ ምኒልክ ዕዝ በአማራ ሳይንት ቀጠና ባደረገው ውጊያ የጓሜዳ ታዳጊ ከተማን ሙሉ በሙሉ መቆጣጠሩ ተገለጸ። በውጊያው 136 ያገዛዙ ወታደሮችም መደምሰሳቸው ተገልጿል። በሁለት ጀነራሎች የተመራው ያገዛዙ ሜካናይዝድና እግረኛ ሰራዊትም መከበቡ ተሰምቷል። ተጨማሪ ግንባር መረጃ ይዘናል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ ይፋ አንድነቱን ካወጀ በኋላ የመጀመሪያው መደበኛ ድርጅታዊ ጉባኤ በተሳካ ሁኔታ ማጠናቀቁን አስታወቀ። ለተከታታይ 7 ቀናት በተካሄደው በዚህ ታሪካዊ ጉባኤ ላይ የዙ ማዕከላዊ ኮሚቴ አባላት የተሳተፉ ሲሆን የትግሉን ስትራቴጂካዊ አካሄድ የሚቀይሩ ወሳኝ ውሳኔዎችና አቅጣጫዎችን መቀመጣቸው ታውቋል። በዋና ከተማዋ አዲስ አበባ መግቢያ ስትራቴጂካዊ ቀጠናዎች ላይ የሚገኘው ይህ ኃይል ለአገዛዙ ውድቀት መፋጠን ግንባር ቀደም ሚና እየተጫወተ እንደሚገኝ ተገልጿል። ተጨማሪ ይዘናል። የብልጽግና ወዶ ገብ ካድሬዎች በችሮታ ላገኙት ወንበር ሲሉ የተበዳዮችን እውነት ለመቅበር መነሳታቸው ተገለጸ። ግርማ ሰይፉ የተባለው ፖለቲከኛ ከአዲስ አበባ ተፈናቅሎ ቤት ያላገኘ አንድም ሰው የለም በማለት በኮሪደር ልማት ሰበብ በተፈናቀሉ በሺዎች የሚቆጠሩ ወገኖች ላይ መሳለቁ ተሰምቷል። በሺዎች የሚቆጠሩ ሕፃናትንና አዛውንቶችን ያለምንም ካሳና ክፍያ በኃይል መባረራቸውን ያረጋገጠውን የምርመራ ዘገባና የአገዛዙን ገመና ይዘናል። ታደምጡታላችሁ። ፓርቲው የፓርላማና የክልል ምክር ቤት ወንበሮችን እንደማይረከብ ገለጸ። 5 የአገር በቀል የፖለቲካ ፓርቲዎችን ያጣመረው ትብብር ለኢትዮጵያ አንድነት በምርጫው ያገኛቸውን የፓርላማና የክልል ምክር ቤት ወንበሮች እንደማይቀበል አሳውቋል። የፓርቲው ውሳኔም የብልጽግናው አገዛዝ በለየለት ጦርነትና መዋቅራዊ ውድቀት ውስጥ ሆኖ የከወነውን የምርጫ ድራማ ፍጹም ያከሸፈው ሆኗል። ምርጫው ዜጎች እውነተኛ ድምፃቸውን ያልሰጡበት፣ በአካል ጉዳተኞች የተቀለደበትና በምርጫ ቦርድ አስፈጻሚዎች ኮረጆዎች ተሞልተው መጠናቀቁም ተገልጿል። እነዚህንና ሌሎች መረጃዎችን ይዘናል። በድጋሚ አብራችሁ እንድትቆይ እየጠየቅን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። አንድ የተፈናቀለ ሰው ካመጣ በኢየሱስ ስም እስካሁን ቤት ያልተሰጣቸው ሰዎች አንድ አታመጣም ካለ ይዘህ መምጣትና ይሄው እዚህ ወንበር ላይ ያለው አስተናግድሃለሁ። ከዛ ፐብሊክሊ ሚዲያ እያየ ይቅርታ ጠይቀሃለሁ። ከፈለክ ሪዛይን አደርጋለሁ። አንድ ማስረጃ ካመጣ አንድ ሁለት አላስቸግር አንድ ካመጣ ማህበራዊ ሚዲያ ላይ ተፈናቀሉ ወሬ አለ፣ ተፈናቀልኩ የሚል አለ፣ እንደዚህ ሆኜ ምናምን የሚል አለ። እኔ እኮ አም ሊዲንግ ዘ ኮሪደር ውስጥ መሪ ነኝ። የሚሰጠው አቅጣጫ የምናደርገውን ነገር አውቀን ነው የምንሰራው። ካርታ ኖሮት ቀበሌ ቤት ኖሮት ሰነድ ያለው ሰው ከቦታው ተነስቶ የሆነ ቦታ የተወረወረ ሰው የምታውቀው ሰው ካለ አምጣ። ከዛ በተረፈ ኮሪደርን ለምትከላከለ ትክክል ስለሆነ ስለማምንበት ነው። የብልጽግናው አገዛዝ ልማት በሚል ሰበብ ከቤት ንብረታቸው ያፈናቀላቸው በሺዎች የሚቆጠሩ ወገኖች በየጎዳናውና በሸራ ዳሶች ውስጥ ወድቀው በሚማቅቁበት በዚህ ሰቆቃ ጊዜ የአዲስ አበባ ከተማ ውበትና አረንጓዴ ልማት ቢሮ ኃላፊና የኢዜማው አመራር አቶ ግርማ ሰይፉ የዜጎችን ሰቆቃ የካደበትን ንግግር አድርጓል። ተቃዋሚ ካድሬው በልማት ምክንያት ተፈናቅሎ ቤት ያላገኘ ካለ ስልጣኔን እለቃለሁ ሲል የተናገረው ስላቅ የተቀላቀለበት ንግግርም በተጎጂዎች ዘንድ ህዝባዊ ቁጣ ቀስቅሷል። ይህ የባለስልጣኑ መሬት ላይ ካለው እውነታ ጋር የተጣላ ክህደት ያገዛዙን ስርዓታዊና መዋቅራዊ ድብብቆሽ ገመናም ይፋ ያደረገ መሆኑ ተገልጿል። የአዳነች አቤቤና የግርማ ሰይፉ የፖለቲካ መቀለጃ የሆኑት የአዲስ አበባ ከተማ ምስኪን ነዋሪዎችም ከባጃጅ አሽከርካሪ እስከ ታክሲ አሽከርካሪዎች፣ ከቀን ሰራተኞች እስከ መካከለኛ የመንግስት ሰራተኞች ከመሃል ከተማ በጉልበት ተገፍተው የትም በወደቁበት ቀርተዋል። አቶ ግርማ ሰይፉ ከሪፖርተር ጋዜጣ ጋር ባደረጉት ቆይታ የቀበሌ ቤትም ሆነ የይዞታ ካርታ ኖሮት ምትክ ያላገኘ አንድም ሰው የለም በማለት በድፍረት ቢናገሩም መሬት ላይ ያለው እውነት ግን የከተማዋን ነዋሪዎች ለከፋ መበተንና ማህበራዊ ቀውስ የዳረገ መሆኑን በርካታ የህዝብ ብሶቶችና ቅሬታዎች ያረጋግጣሉ። ለተጨማሪ ሹመትና በብልጽግና ችሮታ ያገኙትን ወንበር ለማስጠበቅ ሲሉ የተጎጂዎችን እውነት የካዱት የቢሮ ኃላፊው ንግግር ዛሬም በከተማዋ ሸራ ዘርግተውና ዳስጥለው በብርድና በዝናብ ለሚማቀቁት ወገኖች ትልቅ የህሊና ስድብ ሆኖባቸዋል። ይኸው ቡክ አወጣሁ፣ ግብር ከፈልኩ፣ ካርታ አወጣሁ፣ ግን መንግስት የለም፣ ቤቴ ፈርሷል። እግዚአብሔር ይፍረድ። እግዚአብሔር ፍርዱን ከእግዚአብሔር ነው የምጠብቀው። ሰው የለም፣ መንግስት የለም። በቃ መሄጃ አጣን። ወዴት እንሂድ? ልጆቻችን ተሳቀቁ፣ ተቃጠሉ። ወዴት እንሂድ? ልጆቻችን ወዴት እናርጋቸው? እንዋጣቸው? ወዴት እናርጋቸው? በቃ እግዚአብሔር ይፍረድ። ፍርዱን ለፈጣሪ ይፍረድ። የኢትዮጵያ ህዝብ ይፍረድ።
አገዛዙና ወዶ ገብ ካድሬዎቹ የቱንም ያክል እውነቱን ለመደበቅ ቢሞክሩም ግን የዓለም አቀፍ ሰብአዊ መብት ተሟጋች ድርጅት የምርመራ ሰነዶች ግን የአገዛዙን ጭካኔ የሚያጋልጡ ናቸው። አምነስቲ ኢንተርናሽናል ሚያዝያ 2017 ዓ.ም ባወጣው ይፋዊ መግለጫም የብልጽግናው አገዛዝ የኮሪደር ልማት ፕሮጀክትን ሰበብ በማድረግ የሚፈጽመውን የግዳጅ ማፈናቀል በአስቸኳይ ማቆም እንዳለበትም ማሳሰቡ ይታወሳል። አምነስቲ ኢንተርናሽናል በወቅቱ ባደረገው ጥልቅ ምርመራም የሚከተሉትን አሳዛኝ ሐቆች ይፋ አድርጎ ነበር። በህዳር 2016 ዓ.ም ብቻ ቢያንስ 872 ሰዎች ከቦሌና ለሚኩራ ክፍለ ከተሞች በኃይል መባረራቸውና ከነዚህ ተፈናቃዮች መካከልም 114 ህጻናት፣ 13 አዛውንቶች እንዲሁም 618 ተከራዮች እንደሚገኙበት ይጠቅሳል። አምነስቲ ከዓመት በፊት ባወጣው ሪፖርቱ ይህንን ያረጋግጥ እንጂ በከተማዋ ተፈናቅለው ጎዳና የወደቁ ዜጎች ቁጥራቸው በ20 ሺዎች ይገመታል። ከነዚህ ተጎጂዎች መካከልም ከፍተኛውን ቁጥር የሚይዙት ምንም አይነት ካሳ አልተቀበሉም። ይህ በዓለም አቀፍ ደረጃ የተመዘገበ ወንጀል እየታወቀ ታዲያ አቶ ግርማ ሰይፉ በአገዛዙና በፓርቲያቸው ላይ የሚሰነዘሩ ትችቶችን ለመከላከል መሞከራቸው የስርዓቱን ፍጹም መበስበስ ያሳያል። የህግና የፖለቲካ ተንታኞች እንደሚጠቁሙት ደግሞ የኮሪደር ልማት የተባለው ፕሮጀክት ይዘት የከተማ ውበትን ማምጣት ሳይሆን መዋቅራዊ በሆነ መንገድ የመሃል ከተማውን ነዋሪ የማፈናቀልና የስርዓቱን ባለስልጣናት የፖለቲካ ፍላጎት የማርካት ስትራቴጂ ነው ይላሉ። የሰብአዊ መብቶች ተጽዕኖ ግምገማ ሳይደረግና ውጤታማ መፍትሄ ሳይረጋገጥ ሰዎችን ከቤት ማስወጣት ዓለም አቀፍ የሰብአዊ መብት ደረጃዎችን የጣሰ ወንጀል መሆኑ እየታወቀ አገዛዙ ዛሬም የዜጎችን እንባ እየገበረ የፕሮፓጋንዳ ድግሱን ያደምቃል ሲሉም አክለዋል። አንድ ስርዓት የገዛ ዜጎቹን ለጎዳናና ለቤተሰብ ብተና እየዳረገ የሚያሳየው የልማት ስብከትም በመሃል ከተማው ከተጠራቀመው የዜጎች በደልና የወጣቶች መማረር ጋር ተዳምሮ የአገዛዙን መዋቅራዊ ክሽፈት ይበልጥ እያፋጠነው ይገኛል። የተበዳዮች እውነትም በካድሬዎች ስላቅ ቢካድም በየቀኑ የሚሰበሰበው የህዝብ ብሶት ግን ስርዓቱ ሊሸሽገው የማይችለው ትልቅ የፖለቲካ ፍንዳታ ዋዜማ መሆኑንም የፖለቲካ ተንታኞች እየገለጹ ይገኛሉ። በአማራ ሳይንት ግንባር በአገዛዙ ሰራዊት ላይ ከባድ ወታደራዊ ኪሳራ መድረሱ ተገለጸ። 136 ወታደሮች ሲደመሰሱ ጓሜዳ ከተማ ደግሞ ሙሉ በሙሉ በፋኖ ነፃ መውጣቷ ተሰምቷል። በወሎ ግንባር በአማራ ሳይንትና በዙሪያው ባሉ ቀጠናዎች ለአገዛዙ የጦር መዋቅር መተንፈሻ ለማግኘት ሲንቀሳቀስ በነበረው የብልጽግና ኃይል ላይ መብረቃዊና የተቀናጀ ጥቃት በመሰንዘር ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሱን የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ አስታውቋል። ላለፉት 6 ቀናት ሲካሄድ በሰነበተው በዚህ ከባድ ትንቅንቅም የጠላት ኃይል ሙሉ በሙሉ የበላይነት የተወሰደበት ሲሆን ወታደራዊ ጠቀሜታ ያላትን የጓሜዳ ታዳጊ ከተማን ጨምሮ በርካታ ቀጠናዎችን ነፃ ማድረግ መቻሉ ተረጋግጧል። በሁለት ጀነራሎች እየተመራ ወደ ተድባበ ማርያም ቀጠና ለመግባት የሞከረው የአገዛዙ 11ኛ ዕዝ 204ኛ ኮር ሜካናይዝድና እግረኛ ሰራዊትም በፋኖች የፊትና የጀርባ ጥቃት ሰለባ ሆኗል። የብልጽግናው ኃይልም በእነዚህ ልዩ ቦታዎች ላይ ፍጹም ወታደራዊ በላይነት የተወሰደበት ሲሆን በከፍተኛ ሁኔታ መመታቱ ተገልጿል። አገዛዙም ቁጥር ስፍር የሌለው እግረኛ ሰራዊት መድፍና ከባድ መሳሪያዎችን በማሰማራት እንዲሁም የአየር ኃይል ድጋፍ በመጠቀም የውጊያ የበላይነት ለመውሰድ ቢሞክርም የፋኖን የመከላከልና የማጥቃት አቅም መቋቋም አልቻለም ተብሏል። በዚህ የተበሳጨው የብልጽግና ኃይል በገጠሪቱ ክፍል በከፈተው የዘፈቀደ የመድፍ ተኩስም የንጹሐን አርሶ አደሮችን፣ የቤት እንስሳትን መግደሉም ታውቋል። ባለፉት 24 ሰዓታት ብቻ በጠላት ኃይል ላይ የደረሰውና በውል በተረጋገጠ ወታደራዊ ኪሳራም ከ30 በላይ ወታደሮች ሲደመሰሱ ከ50 ያላነሱ ወታደሮች ደግሞ መቁሰላቸው ተረጋግጧል። ባለፉት 6 ቀናት ውስጥ ብቻ 136 ወታደሮች መደምሰሳቸውንም የእዙ የህዝብ ግንኙነት ክፍል ለጣቢያችን አሳውቋል። በአሁኑ ወቅትም አጅባር ከተማ የሚገኘው የአማራ ሳይንት ሪፈራል ሆስፒታል በጠላት ኃይል ቁስለኞች መጥለቅለቁ ታውቋል። ከጦር ሜዳው አንጸባራቂ ድሎች ጎን ለጎን ደግሞ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ የህዝቡን የህልውና ትግል በሰው ኃይል የማጎልበት ስትራቴጂካዊ ስራውን አጠናክሮ ቀጥሏል። የ105ኛ ኮር አሃድ የሆነው 29ኛ ክፍለ ጦር ነፃ ቀጠናዎችን መሰረት በማድረግም ለአራተኛ ተከታታይ ጊዜ አዳዲስ ምልምል የፋኖ ሰራዊት አባላትን በደማቅ ሁኔታ ማስመረቁ ተገልጿል። የአዲስ ኃይልም በጦር ግንባር እየተመዘገበ ያለውን የድል ግስጋሴ ይበልጥ እንደሚያፋጥነው ያረጋገጠ ሆኗል። አምስት የፖለቲካ ፓርቲዎችን ያቀፈው ትብብር ለኢትዮጵያ አንድነት በሰባተኛው ምርጫ ያገኛቸውን ወንበሮች እንደማይረከብና ወደ ምክር ቤት እንደማይገባም በይፋ አስታወቀ።
የጥምረቱ ውሳኔ ይፋ የሆነው በሀገሪቱ እየተካሄደ ባለው የለየለት ጦርነትና የሰላም እጦት ምክንያት ዜጎች ባልመረጡበት በአካል ጉዳተኞች ላይ ጭምር በተቀለደበትና በብሔራዊ ምርጫ ቦርድ አስፈጻሚዎች ኮረጆዎች ተሞልተው በተጠናቀቀው የብልጽግናው አገዛዝ የምርጫ ድራማ ማግስት ነው። አገዛዙ ይህንን ሂደት ሰላማዊ ምርጫ ለማስመሰል ቢሞክርም አውሮፓ ህብረትን ጨምሮ ዓለም አቀፉ ማህበረሰብና ተቋማት ፍጹም እውቅና የነፈጉትና ያጣጣሉት የክሽፈት ምርጫ መሆኑም ይታወሳል። ሰኔ 14 ቀን 2018 ዓ.ም የአገዛዙ ምርጫ ቦርድ ይፋ ባደረገው ውጤት መሰረት ትብብር ለኢትዮጵያ አንድነት 2 የህዝብ ተወካዮች ምክር ቤት አባልና 5 የክልል ምክር ቤት መቀመጫዎችን በአጠቃላይ 7 ወንበሮችን በአዲስ አበባ በአማራና በማዕከላዊ ኢትዮጵያ ክልሎች ማሸነፉን ገልጾ ነበር። ጥምረቱ በበኩሉ ከፍተኛ ተመራጮችን ያስመዘገበ ፓርቲ ቢሆንም ምርጫውን ግን ሙሉ በሙሉ አውግዞታል። የጥምረቱ የህዝብ ግንኙነት ኃላፊ አቶ ጌትነት ወርቁ ለቢቢሲ እንደገለጹት ምርጫውን የጨረባ ሲሉ የጠሩት ሲሆን እጅግ የተወሳሰበውን የአገራችንን ችግር ከድጡ ወደ ማጡ ከመውሰድ በዘለለ ዲሞክራሲን አያዋልድም በማለትም አጣጥለውታል። ጥምረቱ የሀገሪቱን የሰላምና የደህንነት እጦት እንዲሁም ጠባብ የፖለቲካ ምህዳር በዋና ምክንያትነትም ያነሳል። አቶ ጌትነት በገለጻቸው መንግስት ሸብረክ ብሎ ወደ መነጋገሩ ወደ መደራደሩ እስኪሄድ ድረስ እኛም እውቅና አንሰጠውም በማለት አገራትም ለዚህ ምርጫ እውቅና እንዳይሰጡ የዲፕሎማሲ ውትወታ እያደረጉ መሆናቸውን ገልጸዋል። ይህ ውሳኔም በ1997 ዓ.ም ከነበረው የቅንጅት አቋም ጋር ተገናኝቶ ለቀረበላቸው ትችት አቶ ጌትነት የሁኔታውን ልዩነት የሰማይና የምድር ያህል ነው ብለውታል። አቋማቸው የማመዛዘን መሆኑን የጠቆሙት አቶ ጌትነት በ7 ኪስ ቦታዎች ላይ ተቀምጠን ይህንን ተቀበልና ሌላውን አቆይ ከምንባል ይልቁንም ለታላላቅ ጥያቄዎች ጦርነትን ማቆም፣ እስረኞችን መፍታትና የፖለቲካ ምህዳርን ማስተካከል መልስ እንፈልግ የሚል ነው ብለዋል። ሆኖም የስርዓቱ መሪዎች ለቅድመ ሁኔታዎቻቸው ቀና ምላሽ ከሰጡ ኳሱ መሬት ላይ መሆኑንና ውሳኔውን ሊያጤኑት እንደሚችሉም አመልክተዋል። ትብብር ለኢትዮጵያ አንድነት ከዚህ ቀደም ምርጫውን እንደማይሳተፍ ከገለጸ በኋላም መሳተፉ ይታወሳል። የዘንድሮ የብልጽግና ምርጫ የተካሄደውም አገሪቱ በሁሉም አቅጣጫ በጦርነት እሳት እየነደደች ባለችበት፣ በሚሊዮን የሚቆጠሩ ዜጎች ከቀያቸው ተፈናቅለው በተራቡበትና መሰረታዊ ደህንነት በሌለበት ሁኔታ ላይ ነው። ዜጎች በነጻነት መርጠው ድምፃቸውን ያልሰጡበት፣ ይልቁንም በአካል ጉዳተኞች መብት ላይ ሳይቀር የተቀለደበት መድረክ ሆኖም አልፏል። አገዛዙ ይህንን የሽንፈት ጉዞውን ለመሸፈንና ሰላማዊ ምርጫ አድርጌያለሁ ለማለት የፕሮፓጋንዳ ማሽኖቹን ቢዘረጋም በዓለም አቀፍ መድረክ ተቀባይነት ማግኘት አልቻለም። የትኛውም ዓለም አቀፍ ተቋም ወይም መንግስት ለአምባገነናዊ የብልጽግና ስርዓት የምርጫ ሂደትና ውጤት እውቅና ለመስጠትም ፈቃደኛ አልሆነም። የዘንድሮ ምርጫ ለየት የሚያደርገውና ታሪካዊ ክሽፈቱን የሚያሳየው ደግሞ የፖለቲካ ፓርቲዎች እውነተኛ ውድድር ሳያደርጉ ወንበሮችን ማግኘታቸው ነው። አገዛዙ በሀገሪቱ በተለይም በአማራና በሌሎች ግንባሮች የቀሰቀሰውን ህዝባዊ ጦርነት መቋቋም ባለመቻሉና ወታደራዊ መዋቅሩ በመፈራረሱ የፖለቲካ አየር መተንፈሻ ለማግኘት ሲል ለተፎካካሪ መሳይ ስልታዊ አጋሮቹ ወንበሮችን በችሮታ አድሏል። በብልጽግና ምርጫ ቦርድ በኩል የታወጀው የምርጫ ውጤትና የድምፅ ቁጥርም የህዝብ እውነተኛ ፍላጎት መግለጫ ሳይሆን አስቀድሞ በአገዛዙ መዋቅር የታዘዙ የምርጫ ቦርድ አስፈጻሚዎች በካቢኔ አዳራሾች ውስጥ ኮረጆዎችን በመሙላት የፈጠሩት የቁጥር ጨዋታ መሆኑንም የፖለቲካ ተንታኞች በስፋት እየገለጹ ይገኛሉ። የመላው ኢትዮጵያ አንድነት ድርጅት መኢአድ፣ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓና የእናት ፓርቲን ጨምሮ 5 ፓርቲዎችን ያጣመረው ትብብር ለኢትዮጵያ አንድነት እጩዎቹ የጥምረቱን የፖለቲካ ውሳኔ ጥሰው ወደ ምክር ቤት ለመግባት የሚሞክሩ ከሆነም ጠንካራ እርምጃ እንደሚወስድ አስታውቋል። አቶ ጌትነት ወርቁ ሲያብራሩም የተቋም እንጂ የግለሰብ ጉዳይ አይደለም፣ እጩዎቹ የሞራልና የህግ ኃላፊነት አለባቸው በማለት ማንኛውም እጩ ትብብሩን ወክሎ ምክር ቤት ሊገባ እንደማይችልና ትዕዛዝ በሚያፈርሱት ላይም ከውግዘት ጀምሮ ከፓርቲ እስከ ማባረር የደረሰ የሥነ ምግባር እርምጃ እንደሚወሰድባቸውም በቁርጠኝነት ገልጸዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት አሳምነው እዝ በሸዋ ምድር ድርጅታዊ አንድነቱን ካወጀ በኋላ የመጀመሪያውን መደበኛ ጉባኤ በተሳካ ሁኔታ ማጠናቀቁን አስታወቀ። ከሰኔ 9 ቀን እስከ ሰኔ 15 ቀን 2018 ዓ.ም ለተከታታይ 7 ቀናት በተካሄደው በዚህ ታሪካዊ ጉባኤ ላይ የዙ ማዕከላዊ ኮሚቴ አባላት በጥልቀት መሳተፋቸው የተገለጸ ሲሆን የትግሉን ስትራቴጂካዊ አካሄድ ሙሉ በሙሉ የሚቀይሩ ወሳኝ ውሳኔዎችና የቀጣይ አቅጣጫዎችን መቀመጣቸው ታውቋል። የክስተትም በብልጽግናው አገዛዝ ላይ የፖለቲካና ወታደራዊ ስጋት መደቀኑም ተሰምቷል። ማዕከላዊ ኮሚቴው ድርጅቱ ከትናንት እስከ ዛሬ የተጓዘበትን መንገድ እንዲሁም ከዛሬ እስከ ነገ የሚከተላቸው መርሆች በጥብቅ የሂስና ግምገማ መድረክ መመዘኑም ተረጋግጧል። ቀደም ሲል በሸዋ ቀጠና ይስተዋሉ የነበሩ የተናጠለና ያልተቀናጁ ወታደራዊ እንቅስቃሴዎችም ህዝብንና ደጋፊዎችን ያሳፈሩ፣ የትግል ፍጥነት የገቱና ለጠላት የረፍት ጊዜ የሰጡ መሆናቸው
በግልጽ ተገምግሞ ወደፊት እንዳይደገሙም ጠንካራ ውሳኔ ተላልፏል። በተለይ የድርጅቱ የአሰራር ክፍተቶች ተነቅሰው የወጡ ሲሆን አንድ ወጥና ወታደራዊ ሰንሰለቱን የጠበቀ መዋቅር መዘርጋቱም ታውቋል። ከጉባኤው ማግስት ጀምሮ የዙ ወታደራዊና ህዝባዊ መዋቅርም ሙሉ በሙሉ ወደ ተግባር እንዲገባ የተወሰነ ሲሆን የህዝብና የሰራዊት መብቶችን ማክበር የትግሉ ቀዳሚ መመሪያ መሆኑንም በጉባኤው ተረጋግጧል። እዙ የቀጣይ ትኩረት አቅጣጫዎችና የትግል ምዕራፍ ይበልጥ ስልታዊና የተደራጀ እንዲሆንም በጉባኤው የሚከተሉትን አቅጣጫዎች አስቀምጧል። ድርጅታዊ አሰራርና መርሆችን በመሬት ላይ ሙሉ በሙሉ ተፈጻሚ ማድረግ፣ በፋኖ ቁጥጥር ስር ባሉ የህዝባዊ አገልግሎት ሰጪ ተቋማት ላይ አንድ ወጥና ግልጽ አሰራርን መተግበር፣ የሰራዊቱን ብቃት ስልጠናና ስነ ልቦናዊ ዝግጁነት ወደ መካናይዝድ የጦርነት ደረጃ በማሻሻል ለማይቀረው የመጨረሻ ድል ማዘጋጀትና ደጀኑ ህዝብ ከትናንቱ በላቀ መልኩ ለነገው የድል ግስጋሴ በጠንካራና ወጥ አደረጃጀት እንዲሰለፍ ማድረግ የሚሉት ተካተውበታል። የሸዋ ጠቅላይ ግዛት አሳምነው እዝ የመጀመሪያ ጉባኤ መጠናቀቅም በወቅታዊ የኢትዮጵያ ፖለቲካና የጦርነት አውድ ላይ እጅግ ከፍተኛ የሆነ አንድምታ እንዳለው ለጣቢያችን አስተያየታቸውን ያጋሩ ወታደራዊ ተንታኝ ገልጸዋል። እንደ ተንታኙ ገለጻ የብልጽግናው አገዛዝ የፋኖን ትግል ለማዳከም ሲጠቀምበት የነበረው የውስጥ ልዩነቶችን የማስፋትና የመከፋፈል ስልት በሸዋ ምድር ላይ ሙሉ በሙሉ መቃብሩ ተቆፍሯል ብለዋል። የሁለቱ እዞች ውህደትና የአንድ ወጥ አመራር መፈጠርም ለትግሉ ጠንካራ ፖለቲካዊ ማዕከል ሰጥቶታል ያሉት ተንታኙ እዙ የሀገሪቱ የፖለቲካ ማዕከልና መቀመጫ በሆነችው አዲስ አበባ መግቢያና ስትራቴጂካዊ ቀጠና ላይ ያለ በመሆኑ በቤተ መንግስት ጭፍሮች ላይ ያለውን የስነ ልቦናና የህልውና ጫና እጅግ ከፍተኛ ያደርገዋል ብለዋል። ጉባኤው ሰራዊቱን ወደ መካናይዝድ የማሳደግ አቅጣጫ ማስቀመጡ ደግሞ ፋኖ ከዚህ ቀደም ከሚያደርገው የደፈጣ ውጊያ ወጥቶ የአገዛዙን ትላልቅ ወታደራዊ ማዕከላት በይፋ ለመስበርና ይዞታዎችን በዘላቂነት ለመቆጣጠር መዘጋጀቱን ያመላከተ ሆኗል። በጉባኤው ንግግር ያደረገው የዙ ዋና መሪ አርበኛ ደሳለኝ ሲያስብ ሸዋ ባስተላለፈው መልእክትም ትግሉ ግለቱን ጠብቆ እንዳይሄድ አደናቃፊ የነበረውን ወጥመድ በጥሰነዋል ብሏል። አርበኛ ደሳለኝ አክሎም ማዕከላዊ ኮሚቴው በህዝቡና በሰራዊቱ ፍላጎት እውን የሆነውን የሸዋ አንድነት በተግባር ለመግለጽ ከመቼውም ጊዜ በላይ በልበ ሙሉነት ስራ መጀመሩንም አረጋግጧል። በተመሳሳይ የዙ ምክትል መሪ አርበኛ ጠጁ ባባይ በበኩላቸው ከውስጥም ከውጭም ድላችንን ለሚናፍቅና በአንድነቱ ደስ ለተሰኘ ሁሉ ለምናደርገው አኩሪ የህልውና ተጋድሎ ከጎናችን ሆኖ እንዲደግፈን የምናደርገው ጥሪ ተግባራዊ ነው፣ አንድነታችንም እውን ነው ሲሉ ገልጸዋል። ከዚህ በኋላ አንድነትን የሚጠላ ካለ ህዝባችንና ሰራዊታችን አይቀበለውም ያሉት የዙ ምክትል መሪ የአገዛዙን ዕድሜ ለማሳጠርና የመጨረሻውን የድል ቀን ለማቅረብ ሁሉም ወገን አስፈላጊውን ዝግጅት እንዲያደርግም ጥሪያቸውን አስተላልፈዋል። የሸዋ ፋኖም የውስጥ አደረጃጀቱንና ወታደራዊ ሰንሰለቱን በአንድ ማዕከላዊ እዝ ስር ማጠናከሩም የብልጽግናን የአየር መተንፈሻ መስመሮች በሙሉ የሚዘጋና የህዝቡን የህልውና ተጋድሎ ወደ መጨረሻ ድል የሚያፋጥን ታሪካዊ ምዕራፍ ሆኗል። ክብራትና ክብራን ቤተሰቦቻችን ለዛሬ ሰኔ 16 2018 ዓ.ም የተሰናዱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን በዚሁ እንሰናበታለን። አስራት ብሮድካስት ሰርቪስ